በተለይ አሰቦት የቅድስና ቦታ ነው። ብዙ መናንያን ያሉበት ነው። ብዙ የተሰወሩ መናንያን፣ ብዙ ቅዱሳን ያሉበት ቦታ ነው። የተለየ ቦታ ነው። ደብረ ወገግ አሰቦት በምስራቁ በምዕራቡ የቅድስና ስፍራ ያለበት ነው አሰቦት። አሁን በዘንድሮ ይሄንለት ግን ብዙ አደጋ ነው የደረሰበት፣ ብዙ ቃጠሎ ነው የደረሰበት። ገዳም ምን አደረገ? እቺ ቤተክርስቲያን ምን አደረገች? ምን በደለች? ምን አጠፋች? ደኑ ለሀገር ውበት ነው፣ ጸጋ ነው፣ በረከት ነው። የእነዚያ ቅዱሳን ልብሳቸው ነው፣ ሞገሳቸው ነው፣ ክብራቸው ነው። ለምን አቃጥላቸዋለን? በተለይ አሰቦት የተለየ የመናንያን ቦታ ነው። አንደኛ ዋልድባ፣ ሁለተኛ አሰቦትና ዝቋላ፣ እነዚህ የተለዩ ቦታዎች ናቸው። ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በታጣቂዎች በተከፈተው ተኩስ ካህናት ተገደሉ። እንደሚከተለው ይቀርባል። በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በታጣቂዎች በተከፈተው ተኩስ አንድ ካህንም ተገድለዋል። ተኩሱ የተከፈተው ከገዳሙ ታችኛው የእናቶች ገዳም ሲሆን ግንቦት 3 ቀን 2018 ዓ.ም ዘኢሳት አካባቢ ነው ሲሉ መረጃ ያደረሱን በስልክ ለሚዲያችንም ተናግረዋል። ታጣቂዎቹ ዙሪያውን ከበው በከፈቱበት ተኩስ አንድ ካህን ተገድለዋል። አስከሬንም ለማንሳት አልቻልንም ያሉት መረጃ ሰጪዎቹ እስካሁን ሰዓት ድረስ ምንም አይነት የጸጥታ ኃይል አልደረሰልንም ሲሉ ገለጻ አድርገዋል። ገዳማውያኑ እኛ ገዳማውያንን መሳሪያ የለንም፣ አባቶቻችን ለሚመለከተው አካል መረጃ በፍጥነት ያድርሱልን ሲሉ ጥሪያቸውንም አቅርበዋል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ተመሳሳይ ጥቃቶች የተፈጸመ ገዳማውያኑና የአካባቢው ምዕመናን የተሰደዱ መሆኑን ከዚህ ወዲህም ተደጋጋሚ ዘገባ መዘገባችንም የሚታወስ ነው።